ሰላም ጤና ይስጥልኝ ውድ የኢንፎቴክ ቤተሰቦች፣ ዛሬ እንግዲህ እንዴት በቀላሉ ስራ መቀጠር እንደምንችል ወይም ቀጣሪዎቻችን እንዴት በቀላሉ በእኛ ላይ ፍላጎት እንዲያሳድሩ የሚያስችለንን የሲቪ አሰራር ነው ማሳያችሁ። እንግዲህ ይሄ የሚሆነው በቴክኖሎጂ ዘርፍ ለተመረቃችሁት ነው። ለምሳሌ በአይቲ፣ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ወይም በመሰል ፊልዶች ከከፍተኛ የትምህርት ተቋም የተመረቃችሁ ሰዎች አሁን ላይ እንግዲህ ስራ ሲቀጠር ትልቁ የሚታየው ነገር ምንድነው? የስራ ልምድ ነው። የስራ ልምድ የተባለበት ምክንያት ደግሞ ምንድነው ስንል ሰው ሲሰራ ምን ይኖረዋል? ስኪል ይኖረዋል። እነዛን ስኪሎች ማሳየት ስላለበት ነው። ብዙ ጊዜ ዩኒቨርሲቲዎች ላይ ገብቶ ተመርቆ የሚወጣ ሰው ከስኪል ይልቅ ኖሌጅ ነው ያለው። ስለዚህ ቀጣሪዎች አይተማመኑበትም። ቀጣሪዎች እንዲተማመኑበት ስኪል ያለው ሰው መሆን አለበት። ስኪል መኖሩን ደግሞ ብዙን ጊዜ የሚያረጋግጡት በስራ ልምድ ነው። 3 ዓመት፣ 4 ዓመት፣ 5 ዓመት የሰራ ነው። ስለዚህ በዚህ ምክንያት ደግሞ አዲስ ተመራቂዎች ስራ የማግኘት እድላቸው በተለይም በትልልቅ ድርጅቶች ላይ ዝቅ ያለ ነው። ያንን እንዴት ማሸነፍና ወደ ማርኬቱ መግባት እንችላለን የሚለውን ነው ዛሬ የምናየው። ስለዚህ አንድ በቴክኖሎጂ ዘርፍ የተመረቀ ሰው ስኪል እንዳለው ለማሳየት ምን ይዞ መሄድ ይችላል? ሲቪው ጋር ፕሮጀክቶችን፣ ሲምፕል የሆኑ ፕሮጀክቶችን ይዞ ሂዶ ይሄን በዚህ መልክ መስራት ይችላለሁ የሚለውን ቢያሳያቸው እነዛ ሰዎች ተማምነው ሊቀጥሩት ይችላሉ። ወይም የመቀጠር እድሉ 90% ከፍ ይላል። ኖርማል ቴክስት ሲቪ ይዞ ከሄደ ሰው የተሻለ ምን ይኖረዋል? ኦፖርቹኒቲዎች ይኖሩታል። አሁን ማሳያችሁ ሲቪያችንን በፕሮጀክት መልክ እንዴት እንወስዳለን የሚለውን ነው። በጣም ቀላል ስቴፖችን ነው የምንከተል። በስልክ ወይ በኮምፒውተር መስራት ትችላላችሁ። ኖትፓዳችሁን ወይም ኮድ ኤዲተራችሁን ትከፍቱና ኒው ፋይል ትከፍታላችሁ። ኤችቲኤምኤል ፋይል ትከፍቱና እዛ የከፈታችሁት ኤችቲኤምኤል ፋይል ላይ ምን እንሰራለን? እኔ እዚህ ጋር ሙሉ ኮዱን አስቀምጥላችኋለሁ። ይሄን ኮድ እያወረዳችሁ እያያችሁ ተመሳሳይ ነገር ነው የምታደርጉበት። 2 ነገር ነው፣ ኤችቲኤምኤል እና ሲኤስኤስ ኮድን ተጠቅመን ሲቪያችንን በኮድ መልክ እናቀርብላችኋለን። አሁን ላይ ቀለል እንዲለን ኤችቲኤምኤል ነው የምጠቀመው፣ ነገር ግን በጃቫ መስራት እንችላለን በተለያየ መንገድ። ይሄ ዓላማው ምንድነው? ሲቪያችንን በፕሮጀክት መልክ ማቅረብ። ያ ቀጣሪያችንን ሞር ኢንተረስት በኛ ላይ እንዲኖረው እስኪ ልሞክራቸው እንዲለን እድሉን ይፈጥርለታል። ኮምፒተንት ያደርገናል። ለምሳሌ ልምድ ይዘው ከመጡት ሁሉ በተሻለ ኮምፒተንት እንድንሆን ኦፖርቹኒቲዎችን ክሬት ያደርግልናል። እንዴት ካል ማንም ሰው ወደ ቅጥር ሲሄድ ማየት የሚፈልገው መስራት ይችላል አይችልም የሚለውን ነው። የስራ ልምድ እየተባለም የሚጠየቅበት ዓላማው ያ ነው፣ ሌላ ነገር አይደለም። ስለዚህ ፕሮጀክት ይዘን ቀረብን ማለት መስራታችንን ፕሩፍ አደረግን ማለት ነው። ስለዚህ ሲቪያችንን በፕሮጀክት መልክ እንደ ቴክኖሎጂ ተማሪ ኮድ በጃቫስክሪፕት ሊሆን ይችላል፣ በኤችቲኤምኤል ሊሆን ይችላል። በተለያዩ መንገድ ፕሮጀክት ሲቪያችንን በፕሮጀክት ፎርም ይዘን ቀረብን ማለት ፕሩፍ አደረግን መስራት እንደምንችል። እንግዲህ ዛሬ ማሳያችሁ እንዴት በኤችቲኤምኤል ሲቪያችንን መስራት እንችላለን ነው። ውስጥ ላይ የሚጻፉትን ነገሮች እናንተ እንደ የምርጫችሁ ኤዲት ታደርጋላችሁ እንደናንተ ፍላጎት። እኔ ግን በአጭሩ እኔ የሰራሁትን ኮድ አሳያችኋለሁ። አሁን ቀጥታ እንሄድና እዚህ ጋር ኤችቲኤምኤል ፋይላችንን እንከፍታለን። ዶክ ታይፕ ኤችቲኤምኤል ላል ኤችቲኤምኤል ብለን እንከፍታለን። ኤችቲኤምኤላችንን እንዘጋለን። ኤችቲኤምኤል ዘጋው። ከዛ ሄድ እጽፋለሁ። እንግዲህ የሄድ ጥቅሙ ምንድን ነው? ዌብሳይታችን ራን ሲሆን ወይም የሰራነው ኤችቲኤምኤል ፋይል ራን ሲሆን ከላይ ብሮዘሩ ላይ የሚጻፉ ነገሮች ሄድ ውስጥ ያስቀመጥናቸው ነገሮች ናቸው። ለምሳሌ ሄዳችን ውስጥ ታይትል ይኖረናል። እዚህ ሄድ ውስጥ ያስቀመጥነው ነገር ዌብሳይታችን ራን በሚሆን ሰዓት ከላይ የሚቀመጠው ራን ስናደርግ ከብሮዘራችን ከላዩ ላይ ዩአርኤል የምንጽፍበት ላይ የሚቀመጠው ነገር ሄድ ውስጥ
እንግዲህ ይሄ ዓላማው ምንድነው? ፕሮጀክት ሰርተን ሲቪያችንን በፕሮጀክት እናደርጋለን። ይሄ በቀላሉ የቀጣሪዎቻችንን ትኩረት የሚስብና እድሎችን የሚፈጥርልን ነገር ነው። ሲቪ እንለዋለን ታይትላችንን። ከዛ ጨረስን። እዛ ከሄድን እንወጣና ምን ውስጥ እንገባለን? ቦዲ እንከፍታለን። የቦዲ ታግ እንከፍታለን። ዋናው ነገር የሚሰራው ያው ቦዲ ውስጥ ነው እንደምታውቁት። ቦዲያችን ውስጥ ደግሞ ሌሎች መስራት ያሉብንን ነገሮች በሙሉ ቦዲ ውስጥ እንሰራለን። ቦዲያችን ውስጥ ሌላ ታግ እንከፍታለን። የምንከፍተው ታግ ዲአይቪ ወር ዲቪዥን ታግ የምንለው ነው። ዲአይቪ ኦር ደግሞ ዲቪዥን ታግ ጥቅሙ ምንድን ነው ስንል የዲአይቪ ታግ ጥቅሙ ነገሮችን ምንድነው በየፈርጁ ለማስቀመጥ። ዲአይቪ ኮንቲነር ነው የምንለው ሌላው ስሙ፣ ወይም ዲቪዥን ታግ ኮንቲነር ነው። ነገሮችን በየፈርጁ ለማስቀመጥ ይጠቅመናል። በየክፍሉ ከፋፍሎ ለማስቀመጥ የሰራነው ስራ ዝርክርክ እንዳይል ወይም ይሄ ውበት ሜስ ሆኖ ዝርክርክ ብሎ የቱ ከየቱ ጋር እንደሆነ ክላስ እንዳያጣ መስመር እንዳያጣ ምንድነው በስርዓት እንዲቀመጥ ነው የሚያደርግልን። ዲአይቪ ክላሳችንን ከፈትን። ዲአይቪ አል ከፈትን፣ ክላስ ኮንቴይነር አል። ከዛ ዲአይቪያችንን እንዘጋለን። እንግዲህ የዲአይቪ ጥቅሙ በክላስ ለማስቀመጥ ነው፣ ወይም ከፋፍለን ለማስቀመጥ ነው። ከስሙም እንደምንረዳው ዲቪዥን ስለሆነ እዚህ ዲአይቪያችን ውስጥ አንድ ሌላ ታግ እንከፍታለን። ምን የተባለ ኤች1 ኤች1 ማለት ምንድነው? ሄዲንግ 1። ከዛ የከፈትነውን የሄዲንግ ታግ መልሰን እዚሁ እንዘጋለን። ምን ስላሽ ኤች1 ብለን ስላሽ አል ሄዲንግ 1 እንዲሆንልኝ በጣም በትልቁ ቢግ በሆነ ሳይዝ እንዲታይልኝ የምፈልገውን ቴክስት እዚህ ውስጥ እጽፋለሁ። ከዛ እዚህ ውስጥ መጻፍ የምፈልገውን ቴክስት ባጭሩ ቀለል አድርጌ እጽፋለሁ ማለት ነው። እሺ እዚህ ውስጥ ጤና ይስጥልኝ አልኩ። ጤና ይስጥልኝ ብዬ ስሜን እከሊት እባላለሁ። ስሜ አበበ ይባላል፣ ፈለቀ ይባላል። የፈለኩትን ስም ማስገባት እችላለሁ። ጨረስኩ ሄዲንጓን። ከዛ ፓራግራፍ እጽፋለሁ። ፓራግራፍ ለመጻፍ ደግሞ ፓራግራፍ ታግ ፒ እላለሁ። ከዛ የከፈትኩትን ፓራግራፍ ታግ መልሼ ዘጋዋለሁ ስላሽ ፒ ብዬ። ከዛ መጻፍ የምፈልገውን ነገር ደግሞ መሀል ላይ እጽፋለሁ። ጤና ይስጥልኝ ብዬ ስሜን እከሊት እባላለሁ አልኩ። የአይቲ ምሩቅና የዌብሳይት አልሚ ወይም ዌብ ዲቨሎፐር ነኝ ብዬ ጻፍኩ። ፓራግራፌን ጨረስኩ። ከዛ ከፓራግራፌ በታች ይሄን የመጀመሪያው መስመር እንዲሆንና ላይን እንዲኖረው ከፈለኩ ሲቪ ላይ ምን እላለሁ? ኤችአር አልኩ። ከዛ ከላይኑ በታች ደግሞ አሁንም ሌላ መጻፍ የምፈልጋቸውን ነገሮች ጽፋለሁ። የምጽፈውን ነገር ለምሳሌ እዚህ ጋር በሄዲንግ ስሪ መጻፍ ነው የፈለኩ። ስለዚህ ኤች ስሪ አልኩ። ከዛ ኤች ስሪም መልሼ ዘጋለሁ። እሺ ስላሽ ኤች ስሪ እለዋለሁ። እዚህ ጋር ደግሞ ስለ ራሴ አሁንም መጻፍ የምፈልጋቸውን ነገሮች እጽፋለሁ። እዚህ ጋር ስለ እኔ ብዬ ስለ ራሴ ወይም አባውታስ ምናምን ማለት እንችላለን በእንግሊዘኛም ከሆነ። ይሄን አሁን እኔ በአማርኛ የማሳያችሁ እናንተ ቀጥታ በእንግሊዘኛ ለውጣችሁ መስራት ትችላላችሁ። ሄዲንግ ስሪ ጻፍኩ። ከዛ ኔክስት ደግሞ ምን እጽፋለሁ? ፓራግራፍ ፒ። ከዛ እንዳረሳ እዚቹ ፓራግራፊን ዘጋታለሁ ስላሽ ፒ። ከዛ መጻፍ የምፈልገውን ስለ ራሴ መጻፍ አለበት፣ ሲቪ ላይ መቀመጥ አለበት የምለውን ነገር በሙሉ እዚህ ውስጥ ጽፋለሁ። እኔ ለምሳሌ ምናልኩ በአይቲ ዘርፍ ዲግሪ ያለኝ ሲሆን በተለይም በድረገጽ ግንባታ፣ በኤችቲኤምኤል፣ በፕሮግራሚንግ ላይ ከፍተኛ ፍላጎትና እውቀት አለኝ የሚል የተለያዩ ነገሮችን ጽፌያለሁ። እንግዲህ እናንተ ደግሞ ከዚህ በተሻለ በደንብ እኔን ይገልጸኛል የምትሉትን ነገር ዝርዝር አድርጋችሁ ስኪላችሁ ማሳየት የምትችሉትን ነገር በሙሉ መጻፍ ትችላላችሁ። ከዛ ከፓራግራፉ ቀጥሎ ደግሞ እንደገና ሌላ የሄዲንግ ታግ ከፍታለሁ። ሌላ ይሄንን በሄዲንግ ስሪ አሁንም በተመሳሳይ ከመጀመሪያው ጋር አደርጋለሁ። ኤች ስሪ
ወጥነት ያለው ነገር እንዲሆን ነው ስራዬ። ከዛ ሄዲንጌን መልሼ ዘጋዋለሁ /h3 እዚህ ውስጥ ስኪሎቼን ወይም ክህሎቶቼን ቴክኒካል የሆኑ ክህሎቶቼን መስራት የምችላቸውን ነገሮች አስገባለሁ። ልክ እናንተም እንደዚሁ መስራት የምትችሉትን ነገር ክህሎቶቻችሁን ታስገባላችሁ። ይሄንን ከሰራችሁ በኋላ እንግዲህ ኔክስት ስቴፕ ምንድነው? ፓራግራፍ አልንና ፓራግራፍ ክላስ ይኖረዋል። ክላሳችንን የፓራግራፉ ክላስ ወይም ምን አይነት ፓራግራፍ ነው መጻፍ የፈለኩ የሚለውን ለየው። ፓራግራፍ ክላስ አልኩ። ፓራግራፍ ክላሴን ስኪል ብዬ ለየው። ከዛ እዚህ ውስጥ የምንችላቸው ፓራግራፋችንን እንዝጋ። መጀመሪያ እንግዲህ ቴክኒካል የሆኑ መስራት የምንችላቸውን ስኪሎቻችንን በተግባር ማሳየት የምንችላቸውን ስኪሎቻችንን እዚህ ውስጥ እናስቀምጣለን። ለምሳሌ ፓራግራፍ ክላስ አልኩ፣ ስኪል አልኩ። እኔ ኤችቲኤምኤል፣ ቤዚክ ፕሮግራሚንግ፣ አይቲ ሰፖርት፣ የተለያዩ ላንጉዌጆች ስኪል አለኝ እና እነዚህን ስኪሎቼን ይኸው ፓራግራፍ ክላስ ስኪል አልኩና አስቀመጥኳቸው። ከዛ እንደገና ሌላ ሄዲንግ ታግ እከፍታለሁ። እዚህ ጋር ሄዲንግ ስሪ አሁንም በተመሳሳይ h3 አልኩ። የከፈትኩትን ታግ ዘጋለሁ /h3 ብዬ። ቀጣይ ምንድነው እዚህ ጋር የምጽፈው ስለ ትምህርቴ። እናንተ እንግዲህ እዚህ የጻፍ ኮዱን ወስዳችሁ ግን ውስጥ ላይ የሚጻፉ ቴክስቶችን እናንተ እንደፈለጋችሁ መጻፍ ትችላላችሁ። ለምሳሌ እናንተ ሞር ዲስክራይብ የሚያደርግ የተሻለ ውበት ያላቸውን ጽሁፎች በተሻለ ይገልጹኛል የምትሏቸውን ጽሁፎች አስገብታችሁ መጻፍ ትችላላችሁ። የግድ እኔ የጻፍኩት ብቻ አይደለም መሆን ያለበት፣ ነገር ግን ኮዱን ሳምፕል እንድትወስዱት ነው። h3 ያልኩ የትምህርቴን አይነት የምገልጽበት። ከዛ ፓራግራፍ አሁንም እከፍታለሁ። ፓራግራፍ ከፈትኩ። የከፈትኩትን ፓራግራፍ እዘጋለሁ። የትምህርት ደረጃዬ ምንድነው? 2 ዲግሪዎች በአይቲ አሉኝ። እነዛን እገልጻለሁ ወይም ያሉኝን ዲግሪዎች ለምሳሌ ቢኤስሲ አይቲ እና ሌላው ምን አለኝ እዚሁ እና ኤምኤስሲ በሶፍትዌር ፕሮግራሚንግ አለኝ። የትምህርት ደረጃችሁን ነው እንግዲህ የትምህርት ደረጃዬ። ከዛ ልምድ ካላቸው ልምድ፣ ነገር ግን ለጀማሪ ስለሆነ የምጽፈው ብዙውን ጊዜ ልምዶች ላይኖሯችሁ ይችላሉ። ነገር ግን ትምህርት ቤት ላይ የምሰሯቸው ፕሮጀክቶች፣ ኢንተርኑ ናችሁ ያገለገላችሁበት ቦታ ምናምን ካለ እሱን ልታስገቡ ትችላላችሁ። ያው ደግሞ ልምድ ያላችሁም ከሆናችሁ ይህን እየሰራችሁ ያላችሁ ከዛ ልምድ ብላችሁ ልምዳችሁን በደንብ መዘርዘር ትችላላችሁ። እኔ አሁን ላይ ለጀማሪዎች እያሳየው ስለሆነ ነው። ከዛ ውጭ ደግሞ ሌላ ኮንታክታችንን እንጽፋለን። ለምሳሌ እዚህ ጋር ኮንታክቴን ኢሜይሌን ሊንክ ማድረግ ፈለጉ። ኢሜይሌን ሊንክ ለማድረግ ምን አደርጋለሁ? ኤኤችሪፍ አልኩ። ኤኤችሪፍ ሊንክ ለማድረግ የምንጠቀምበት ታግ ነው። ከዛም በኋላ ኢሜይሌን አስገባለሁ። email.com አልኩና ኢሜይሌን አስገብቼ እንደዚህ .com ብዬ ሙሉ ኢሜይላችሁን ታስገቡ ትችላላችሁ። እናንተም እንደ ያላችሁን የኢሜይል አድሬስ ታስገባላችሁ። ኤችሪፍ ካልን በኋላ ቀጥታ ሪፈረንስ የሚያደርግበትን ሊንክን ማስገባ። ሪፈረንስ የሚያደርግበት ሊንክ ኢሜይል ሊንኬን ነው። ከዛ ክላስ እላለው። ክላሱ ኮንታክት ነው። ኮንታክቱ ምን አይነት እንዲሆን ነው የፈለኩት? በተን አልኩ። ከዛ ዝች ውስጥ ኢሜይል ብዬ ጻፍኩ። ጨረስኩ። እንግዲህ ዳይቭ የሚለውንም ቅድም ጽፌ እነዚህን ሙሉ ዘግቻለሁ። እንግዲህ አሁን ምን ጻፍን? ዶክመንት ታይፕ ኤችቲኤምኤል አልኩ። ኤችቲኤምኤል ሄድ። ከዛ ታይትሌን ሲቪ አልኩ። እናንተ ከኔ በተሻለ ጽሁፉን አጠር ያደረኩት እዚህ ረጅም ጊዜ እንዳይወስድብን ነው። ከዚህ በተሻለ አድርጋችሁ መጻፍ ትችላላችሁ። ከዛ ጤና ይስጥልኝ ብዬ ስሜን እከሊት እባላለሁ፣ የአይቲ ምሩቅና የዌብሳይት አልሚ ወይም ዌብ ዲቨሎፐር ነኝ አልኩ። ስለ እኔ አልኩ። ከዛ በአይቲ ዘርፍ ዲግሪና እንደዚህ ያሉኝ የሚሉትን እጽፋለሁ። ከዛ ክህሎቶች ጋር መጣና ያሉኝን ስኪሎች የትምህርት ደረጃዬ ቢኤስሲ እና ኤምኤስሲ ያለኝ፣ አንዱ በአይቲ ሌላኛው ሶፍትዌር ፕሮግራሚንግ ነው። ከዛ እንደዚህ አድርገን ጽፈን እንጨርሳለን። ነገር ግን ይሄ ኤችቲኤምኤል ኮድ ብቻውን ምን አይሆንም
ውበት አይኖረውም። ስለዚህ ሲኤስኤስ እናስገባለን። ሲምፕል ሲኤስኤስ እኔ ሰርቼ አስቀምጣለሁ፣ እሷን አስገባለሁ። እናንተም ስትሰሩ ከፈለጋችሁ እሷን ፔስት ማድረግ ወይም እያያችሁ መገልበጥ ትችላላችሁ። ረጅም ሰዓት ላለመውሰድ እሱን ፓርት አላስረዳችሁም፣ ቀጥታ ነው ማስገባው። እንግዲህ እንዲያርገን እንሰራለን። እንዲሰርተን ሲኤስኤሳችንን ወይም ስታይል ሺታችንን ሌላ ጊዜ ሌላ ሙሉ ቪዲዮስ ለሲኤስኤስ ሰራላችኋለሁ። አሁን ግን ረጅም ሰዓት እንዳይወስድብን ሲኤስኤሳችንን እዚህ ስታይል ውስጥ ስታይል ሄዳችን ውስጥ ስታይል እንልና ስታይል ታግ ከፍተን ከዛ መስራት የምንፈልጋቸውን ነገሮች ማስዋብ የምንፈልጋቸውን ነገሮች እዚህ ውስጥ ጽፈን ጨርሰናል። እዚህ ውስጥ የጻፍነው ነገር እንግዲህ የሚያሳምርልን እዚህ ቦዲ ውስጥ የጻፍነውን ነገር ነው። ከዛ እሱን ሰርተን ከጨረስን በኋላ እስኪ እንግዲህ የጻፍነው ምን እንደሚመስል ራን አድርገን እናያለን። የጻፍነው ይሄንን ይመስላል። ጤና ይስጥልኝ ይላል። እዚህ ውስጥ ስም እናስገባለን። ይሄው ስምሽን እዚህ ጻፊ የሚልበት ቦታ አለ። እዛ ላይ ቅድም ኮዱ ላይ እንዳየነው ስማችን እናስገባለን። ከዛ የአይቲ ምሩቅና የዌብሳይት አልሚ ወይም ዌብ ዲቨሎፐር ነኝ ስለኔ ብዬ ይሄው በአይቲ ዘርፍ ዲግሪ ያለኝ ሲሆን ይሄው ጻፍኩ። ኢሜል የምትለው ምቹት ክሊከብል ናት። በተን ያልነው በተን ምንድነው? ክሊከብል ነው። ክሊክ ስናደርግ ስነካ ወደ ሌላ ፔጅ ይወስደናል ማለት ነው። ቀደም እንግዲህ ስኪሎቻችንን ጽፈናል። እነዚህ ስኪሎቻችን እዚህ ጋር እንደምታዩቸው የአይቲ የፕሮግራሚንግ ምናምን የሚሉ ስኪሎቻችንን ጽፈናል። እንግዲህ በምትመለከቱት መልኩ እንደዚህ ያማረ ሲቪ አዘጋጅተናል። ሌሎች ማስገባት የምንፈልጋቸውንም ነገሮች በተመሳሳይ እዛ ጋር በቀላሉ ማስገባት እንችላለን። በጣም ሲምፕል ነው፣ የሚያምር ነው። ይሄ እንግዲህ ጥቅሙ ምንድነው? በቀላሉ ይሄንን ሲቪ አሳይተን ቀጣሪዎቻችን ጋር ወይም ከቀጣሪዎቻችን ፍላጎት ማግኘት እንችላለን። ይሄንን ሲያዩ ቀጣይ ደግሞ የምናየው ይሄንን የሰራነውን ሲቪ እንዴት ነው ለቀጣሪዎቻችን ማሳየት የምንችለው፣ እንዴት ነው በነፃ ዲፕሎይ ማድረግ የምንችለውና ሊንኩን ብቻ ስንሰጣቸው እንግዲህ ቀጣሪዎቻችን ያንን ሊንክ ረን ያደርጉና እኛ ወረቀት ምናምን ተሸክሞ መሄድ አይጠበቅብንም። ምንፈልጋቸውን ነገሮች በዚህ ፎርማት ከሰራን በኋላ ዲፕሎይ እናደርገዋለን። ፍሪ ነፃ የሆኑ ዲፕሎይ ማድረጊያ ሳይቶች አሉ። እዛ ላይ ዲፕሎይ እናደርጋቸዋለን። ከዛ ለቀጣሪዎቻችን የዚህ የዌብሳይታችንን ሊንክ ነው የምንሰጣቸው የሲቪያችንን። እነሱ ምን ያደርጋሉ? ሲምፕሊ ያንን ሊንክ ራን አድርገው የሰራነውን ያያሉ። በጣም ኢንተረስቲንግ የሆነ ፕሮጀክት ነው። እንግዲህ ይሄንን አይቶ የማይቀጥረን ይኖራል ብዬ አላስብም። መቀጠር ብቻ ሳይሆን በደና ለምሳሌ ተመራቂ ተማሪ ስኪል የለውም በሚል ዝቅ ባለ ደሞዝ ነው የሚቀጠር። ያንን ሁሉ የሚያስቀር ነው አሁን የሰራ ነው። እንግዲህ መሰል ቪዲዮዎች እንዲደርሷችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን